አካጥሞሽ ነው? ቆይ እና ምንድነው ንገሪኛ። ምሩ ምን ሆነች? እሺ የት ሆስፒታል ናችሁ? የት ቤት? አንቺ ጋር ወይስ? እሺ በቃ መጣሁ። ወይኔ አምላኬ ስትወድቅ ተጎድታ ይሆን እንዴ? እዚህ ምን ትሰሪያለሽ አንቺ? ማ እኔ? እና እዚህ ጋር ካንቺ ሌላ ሰው አለ? አይ የለም። እና ምን እያደረግሽ ነው? ደግሞ ማን ነው ከግቢ እንድትወጪ ፈቀደልሽ? ማንም አልፈቀደልኝም። እና እንደባለፈው አይነት ነገር እንዲፈጠር ነው እዚህ ወጥሽ የተጎለጥሽው? እና ቤት ማንም የሚያጫውተኝ ሰው ሳጣ እኮ ቢያንስ እዚህ የሚጫወቱ ልጆች ላይ ብዬ እኮ ነው። ትሰሚኛለሽ አንቺ ጦሰኛ፣ ከቤት እንዳትወጪ እሺ? ከወጣሽም ደግሞ ግቢ ውስጥ ብቻ። እሺ በቃ በይ ተነሽ። እሺ አሁን ወንበርሽን ይዘሽ ግቢ ግቢ። ትሰሚኛለሽ? ስመለስ ውጪ እንዳላገኝሽ። ጦሰኛ ደግሞ እዚህ አንድ ሰው መኪና ውስጥ ገብታ ጉድ አድርጋኝ ነበረ። እኔ የምልህ ወይ ቅዱሴ፣ ከምሩ ጋር ሰላም አይደላችሁም እንዴ? ኧረ ሰላም ነው። ምን ነው? አይ ለብቻችን እናወራ ብዬ እኮ ነው ይዤ የወጣሁት። ምንድን የተፈጠረው እስኪ ንገረኝ። ይኸውልህ ቅዱሴ፣ ምሩ የልብ ኬዝ እንዳለባት ቤተሰብ አያውቅም። እንዴት ማለት? የምሩ ውሳኔ አልነበረም የኔ እንጂ። ከባድ ውሳኔ ነው የወሰናችሁት። ቤተሰቦቼ ልጅ እንደወልድ በጣም ይፈልጋሉ። ምሩ ደግሞ አሁን ባለችበት ሁኔታ መውለድ የማይታሰብ ነገር ነው። በዚህ መሀል ነው እናቴ ካልወለደች ብላ ስታስጨንቃት መስሎ ነገረቻት። ኦ እና እናት ምን አለች? በጣም ነው የተናገረች። ደግሞ ከኔ በላይ ምሩን ሳትናገራት አትቀርም። ከባድ ነው ግን እናት ምንም ብትናገር እውነት አላት። ያው ስለተናደደች ነው። አላቅም ቅዱሴ፣ አሁን ጭራሽ ፋዘር ሲሰማ ሩዋንዳ ነው የሚያደርገው። እሱማ አጥፍተሃል፣ ግን ደግሞ አሁን ጥፋትን እንዴት አድርገህ ማረም እንዳለብህ ነው ማሰብ ያለብህ። ኧረ አሁንማ እኔን ነው የፈወዘችኝ። አይዞህ በቃ ብራዘር፣ ህይወት እኮ እንደዚህ ነች። አንዳንዴ እንደ ቢንጎ ወጣ ትፈወዛለች። ይኸውልህ ምሩን አትጨነቂ ከምላት ገዳሜ ሄጄ እንዲምራት ብጸልይላት ይቀለኛል። አሁን መጀመሪያ ሚስትህን ተንከባከባት፣ በተቻለ መጠን አታስጨንቃት። ይኸውልህ ምሩ እኮ ማለት የምትጨነቅበት ነገር ብታጣ ምግብ ስንበላ እንጀራውን ሳኝከው ምን ይሰማ ይሆን ብላ የምትጨነቅ ሴት ናት። እንዴት? እውነቴን እኮ ነው የምልህ። ልጅቷ ጭንቀት በጣም ነው የምትወዱ። እንደውም የለ እሷ ስም ሀሳቤ ነች ነው መባል የነበረበት። ሳቅ አንተ። ይኸውልህ እኛም እስከምንሰበሰብ እንደዚህ አድርጎን ነበር። ኧረ እባክህ ተወኝ በእናትህ። አሁን እንሂድ ቡና ጋብዘ። ያንተ ሱስ ደግሞ በላ አይሻልም ብለህ ነው? ይቅርታ እናቴ ቆየሁብሽ። ኧረ አልቆየህም፣ ገና እንደመጣሁ ነው የመጣው። መንገዱ እኮ የሌለ ክራውድድ ሆነብኝ። ኧረ በእውነት አልቆየህም፣ ገና እንደደረስኩኝ ነው የደረስከው። ምሩ ምን ሆና ነው? ቆይ እንጃ ሰኒ ወድቃ ነው አለች። ወይኔ ድጋሚ ደግሞ ወረደ ማለት ነው? እንደዛ መሆኑ ነው። በእናትህ ምንድን ነው የሚሻለው? ድጋሚ እንግዲህ ያንን ቅዱስ መቅዳት ነው። ከዛ ቁጫጭ ወረደኝ ቢብል ነው። የሌለ ድክም ብሎኛል። ቶሎ እንሂድ እንድንመለስ። አሁን እንሂድ። እኔ ራሱ ቤታችን አስቀምጬ ነው የመጣሁት። እንዴ እኔን የለችም እንዴ? አለች፣ ግን ቤት እኮ እኔ ስወጣ ነገር አለባት መሰለኝ። የሆነ ነገር አበላሽታ ነው የምትጠብቀኝ። በቃ እንሂድ፣ ቶሎ እንመለሳለን። እሺ እሺ። በዛ በበጋ በዛ በክረምት እጆኛ ጠፍቶ በፍለጋ መሸበትና ሰው ይገባ ከዛ ኪራዬን አየሁት ወደደችው ወደዳት ይዟት ጠፋ በሌሊቱ ጽናትን መጣች ድንገት አየችን ከዛ ጽናት ተቆጣች። እሺ አጅሪት ደሞ ግጥም ደራሲ ሆነሽልኛል ባክሽ። እንደውም አዲሱ መዝሙር ይቆይ ልበልሽ። በዛ በይ
እንደዛ ድጋሚ እዚህ እንዳትጮይብኝ። ቆይ እኔ የምለው ጽናት ተቆጣች ስትይ ነው የሰማሁሽ? አዎ ቆይ ምን አደረኩኝ? እኔ እኮ መዝሙሬን እየዘመርኩኝ ነው። ኧረ እንደውም ልንገርሽ ጨለሌ፣ እኔ ጽናትን ብሆን ምን እንደማደርግሽ ታውቂያለሽ? እንደ ስጋ ዝልዝል አድርጌ እንደ ቋንጣ ስቅል አድርጌ ቅርጥፍ አድርጌ ነበር ምበላሽ። ጨበሪት ግን ለምንድን ነው እንደዚህ የምታስፈራሪኝ? ማ እኔ ነኝ አንቺን ማስፈራራሽ? አንቺ ምን ፊት ይዘሽ ታስፈራለሽ አልተባልሽም? እሺ ግን እኮ ጽናት እዚሁ ተጫውቺ ከቤት እንዳትወጪ ብላኝ ነው ሄደችው። እና ተጫውቺ ነው እንጂ እንደዚህ ጋልቢ ታዋልሽ እንዴ? እሺ ቆይ ምን ላድርግ? ምን አድርጊ ነው የምትይኝ እንዴ? ጥሩ ላይ ነሽ እባክሽ። ማንንም መስማት እንዳለብሽ ታውቂያለሽ። አንቺን ብሎ በሽተኛ ደግሞ አይ እኔ ነኝ በሽተኛ። ይቅርታ። ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያርጉ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። እንደተኛሻት? አዎ፣ ሰውነቷ ግን በጣም ቀዝቅዟል። የሚለበስ ነገር ደረግኩላት። እሷ እኮ እሺ አትልም እንጂ እኮ ሐኪም ቤት ብትሄድ ነበረ ጥሩ። ታውቂያት የለ በግድ ካልወሰድናት በስተቀር እሺ አትለን። አራው በግድም ቢሆን መውሰድ ነው። ባለፈውም ደህና ነኝ እያለች የተፈጠረውን አይታችኋል አይደለ? አይ እናንተ እኮ ምን እንደተፈጠረ ስላላወቃችሁ ነው። አልገባኝም። እማናውቀው ነገር አለ? አዎ ናሁም ሲመጣ ቢነግራችሁ ነው የሚሻለው። ምንድን ነው? ሰኒ አታስጨንቂኝ። የናሁም ቤተሰቦች ምሩ የልብ ኬዝ እንዳለባት አወቁ። የፈራሁት ቀን ደረሰ። ከመጀመሪያውም ናሁም አንገራቸው ብዬው ነበር እና የናሆሜ እናት በዛ ምሩን ተናገረቻት። ከዛ በኋላ ምሩን በቃ ከፋትና እኔ ጋር ልታደር መጣች። ወይኔ! እና አብራችሁ እኔ ጋር አትመጡም ነበር እንዴ? አስቤ ነበር፣ ግን ደግሞ እዛ እንግዳ ባለበት ቤት ሌላ እንግዳ አልሆንም ብላ ነው። እንደው ዝም ብላ ስትጨነቅ ነው እንጂ አሁን እሷ ለእኔ እንግዳ ናት። ከዛ እኔ መድኃኒቷን ላመጣላት ወጣሁ። ለካ እሷ ስትነሳ አዙሯ ትወድቃለች። ወይ አፈር በበላው! እና ባዶ ቤት ወድቃ ጠበቀች። አሁን እኛ ሰውነን እሺ፣ በዚህ ሰዓት እንኳን ያሉ እናት። በቃውን መረጋጋትና ሆስፒታል ቼክ እንድትደረግ ማድረግ ነው ያለብን። ናሁም ቅዱስ ሊሸኝ ወጥቶ ቀረ። መጥቶ ነበር እንዴ? አዎ ቅዱስ እኮ ነው ያመጣን። እና እንዴት አልደወለልኝም? አይ እሱም ደንግጦ ነበር፣ ለዛ ነው። እስኪ ነው ሄጄ ልምጣ። ተነሳች እንዴ? ኧረ አልተነሳችም። በጣም እኮ የምትቀሳቀሰው። ኧረ እንደውም አሁን ደርቤላት ትንሽ ሙቀት። ወይ ደግሞ የቴምር ፍሬ ቡና ላፍላላት እንዴ? የተቆላል? አዎ ማታ ያስተረፈችው ዱቄት ነበር። በቃ ስትነሳ ነው ያፈላላታለሁ። እኔ እኮ ነው ተጠያቂ። ለዚህ ሁሉ ነገር የዳረኳት እኔ ራሴ ነኝ። በቃ አሁን እንደዚህ አትበል። እንደዚህ ሁሉ ነገር ተጠያቂ አሁን እንደዛ አትበል። በቃ ደግሞ ያ ባለፈ ነገር መወቃቀስ ምንም አያደርግም። አሁን ምን ማድረግ እንዳለብን ብናስብ መልካም ነው። እሱስ ልክ ነሽ። በቃ ሳሎን እንዳንረብሻት። አዎ በቃ ትንሽ አረፍ ትበል እሷ